እሺ እዛ ሰፈር ተስማሙ እንዴ? ታረቁ እንዴ? እሺ እንኳን ደስ አላችሁ አብርሽና ውሽሚት እንኳን ደስ አላችሁ። እንግዲህ አዲስ ነገር አለ አለ። እንግዲህ በአዲስ ነገር ይጠብቁን። እሺ እንጠብቃለን። ምን አዲስ ነገር አለ? ሁሌ የተለመደ ነገር ነው፣ እውነት ለመናገር ማለት ነው። እስኪ የአብርሽና የውሽሚት ፍቅር መጨረሻቸው እናያለን፣ ምን ላይ እንደሚደርሱ። እውነት ለመናገር ሰውን ለማሳመን ስትሞክሩ አይደብሩም? የምር ሄርሜላና አብርሽ ተጋብቶ የሚኖሩ ነው የሚመስላችሁ ጋይስ? እቺ ደግሞ ጅል ናት። ውጪ ስትባሏ ትወጣለሽ። እሱ ሂዶ ይለምንሻል፣ እንደፈለግ ውጪ ይልሻል። እንደፈለግሽ ደግሞ አንቺም ወደ እሱ ልብ ትመለሳለሽ። እንደ ሄርሜላ ጅል ሴት አላየሁም ጋይስ። ጅል ናት፣ ፋራ ናት። የምር ወንድ የለም እንደ ካላ አብርሽ አንቺ ወንድ የለሽም። እውነት ለመናገር ይሄ እንኳን ልጁን ትቶ ሚስቱን ትቶ ከአንቺ ጋር የሚላላጥ ያው አንቺ ቦታ ስለሰጣሽው አንቺ ላይ መላላጥ ስለፈለገ አንቺም ልክ እንደሱ ዘልዛላ ስለሆንሽ ያው ሁለቱም ዘልዛላ ነው የተገናኘው ለመናገር ማለት ነው። እናንተ መጨረሻ ግን ለማየት ሁላችሁም ያበቃል። እስኪ እንኳን ደስ አላችሁ፣ እንኳን ታረቃችሁ። የእናንተ ፍቅር ደግሞ እናያለን። እስኪ ምን አይነት ፍቅር እንደምታስተምሩ፣ ምን አይነት ቪዲዮ ለሰዎች እንደምትለቁ እናያለን። የአብርሽና የውሽምት ማለት ነው። ውሽምት ነው የምትባይ እንጂ የአብርሽ ሚስት ናት አትባይም ማለት ነው። እሺ እንግዲህ እዛ ሰፈር እንግዲህ እንኳን ደስ አላችሁ የአብርሽና የውሽምት አድናቂዎች፣ እንኳን ደስ አላችሁ። ይሄው ተሳካላችሁ። አብርሽ እንግዲህ ውሽምትን ይቅርታ ጠይቋት ጭራሽ ጉንጫ ማን ልታስቀና? ሩታ መቼም አትቀናም። አይገርምህም? አትቀናም ባንተ ማለት ነው። አንተ ከሄርሜላ ጋር እስኪ ምን አይነት አክል እንደምትቀጥሉ ቱ በሉኝ ጋይስ። ድራማም ቢሆን ማለት ነው። አንዳንድ ጅሎቹ እውነት የሚመስላቸው አላቸው። ግን እስኪ አብርሽና ሄርሜላ ቀለበት ይደራረጉ እና እስኪ አብሮ ይኖሩ። ምን አይነት አክል አብሮ እንደሚቀጥሉ እናያለን። ብቻ ፈጣሪ ለሁላችንም ጤና ይስጠን እና ለማንኛው እስኪ ይህን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጎ እናንተ ሰላም ብያለሁ። እንደመጣው ወደ ሌላ ወሬ የገባው ማለት ነው። ለማንኛውም የውሽምትና የአብርሽ ኦዲንሶች እንኳን ደስ አላችሁ። ይሄ ውሽምትና አብርሽ ታረቁ። እንግዲህ ይሄ ፎቶ ከዚህ በፊት የተነሱ ፎቶ ነው። ይሄ ደግሞ የታረቁ ፎቶ ነው የተነሱ። እንግዲህ ሩታን ለመናደድ ነው የእሱ ሀሳብ። እስኪ ምን አይነት ቃል እንደምትገባላት አፍቅርሻለሁ ወይን በቃ ካሁን በኋላ ከአንቺ ጋር ነው መቀጠል የምፈልገው ነው ወይስ ምንድን ነው? የአብርሽ ሀሳብ ማየት ናፈቀኝ። እስኪ ሚስቱን ትታ አንተም ደግሞ ከሄርሜላ ጋር ምን አይነት አክል እንደምትዘልቁ ለማየት ያበቃ። ሁላችሁ ነው ማለት ነው ጋይስ። ሩታ ለእኔ ጀግና ሴት ናት። ጀግና የጀግና ሴት ናት። ገባችሁ? አብርሽና ሄርሜላ ደግሞ እስኪ እናንተ ምን አይነት አክል አብሮ እንደምትቀጥሉ እናያለን። ፈጣሪ ለሁላችንም ጤና ይስጠን። ምን አይነት አስመሳይ ናችሁ ግን እነዚህ ይሆን። እኔ እንጃ ምን እንደምላችሁ አላውቅም። የምር ሰውንም ስህተት ውስጥ አታስገቡ። የምትሰሩ ስራ ድራማ እንደሆነ እናውቃለን። እዛ ጋር ደግሞ ወንድሙ ሩታ ጋር መጥቶ ነገሮቹን ወደ ራስሽ ተመለሺ ይላል። እዛ ጋር ደግሞ የአብርሽ እህት ደግሞ አብርሽ ወንድሜ እንዳይጎዳ አልፈልግም፣ አንቺ አብርሽን ለአንቺ አደራ ሰጥቻለሁ ትላለች። እዛ ጋር ደግሞ ሌላ ነገር። አሬ እናንተ ድራማ ማለቅ አይለም እንዴ? ሰውንም ግራ አታጋቡ፣ ተመልካቹን ግራ አታጋቡ። ምን አይነት እንጃ ምን እንደምላችሁ አላውቅም። ለማንኛውም ሩታ ብቻ ደህና ትሆንልን ማለት ነው። የኔ ጠንበላል ማለት ነው። የኔ ጀግና ሴት፣ የኔ ስማርት በሏት እሺ። እኛ ሩታ ብቻ ደህና ትሆንልን። አብርሽና ሄርሜላ እዛው ይጨማለቁ። እኛ ምን አገባን? እስኪ ምንም አዲስ ነገር የለም። ከእናንተ ምንም አዲስ ነገር አንጠብቅም። ከዝሙትና ከዝሙት ሁለቱም ዝሙተኞች ናቸው እውነት ለመናገር ማለት ነው። እሷም ደግሞ ባለትዳር የሆነ ወንድ ላይ ፍጥ ማለቷ ዝሙት ነው የሚያስብለው። አብርሽ ሚስቱን ትቶ እሱም ከእሷ ጋር የሚዘላዘው ሁለቱም ዝሙተኞች ናቸው። ከእናንተ ምንም ሰው አይማርም እውነት ለመናገር። አንድ ወንድ ሚስቱን ፍቶ ወይም ሚስቱን ትቶ
ከሌላ ሴት ጋር መላላጥ እንደምችል ሄርሜላ ጋር ደግሞ ሲታዩ አንድ ባለትዳር የሆነ ወንዱን አፋትታ የራሷ ማድረግ እንደምትችል ነው ከአብርሽና ከሄርሜላ የተማርነ ማለት ነው። ሌላ ምንም ከነሱ የተማርን ነገር የለም። ምንም እና ከነሱ ምንም አንማርም። ለማንኛውም ይህን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ወዳችኋለሁ የኔ ውዶች።